አሁን እኮ ለገዳዮቹ ተመስሎ ታየባቸው እና ገደሉት አይደል? ያው ነው አይደል? የሆነን ሰው አየሽና አጎትሽን መስሎ ታየሽ አንቺ ሰውየው ወይ ይሄ ሰውዬ አጎቴን ይመስላል አልሽ። ኦኬ እኮ አሁን ስለዚህ አምላክ ነው አንዴ አዳምጪኛ። አምላክ ነው ያመሳሰለብሽ ወይንስ አንቺ እይታሽ ነው አጎትሽን የመሰልሽ ያ ሰውዬ? እኔ ኦኬ እሺ እንዳንተ ሐሳብ ያንቺ እይታ ነው አይደል? እንዳንተ ሐሳብ እኔ ነኝ የመሰለብኝ። እንደኔ ሳይሆን ትክክለኛው አግሜ ይሄ ነው፣ ሌላ ትርጉም የለውም። ተመሰለባቸው። እሺ ከዛስ? በቃ خلاص አላህ ጠበቀው። ኢየሱስ የተከበረ ያኛው የሞተው ሰውዬስ ከጠላት ሴራ አላህ ጠበቀው። የሞተውስ ጌታዬ ሆይ ሁሱ ካንተ ጋር ቀጥሉ። የሞተው ለምንድን ነው? አላህ ያኛው እንዳይሞት ሌላ ሰው እነዛ የገደሉ መስሏቸው ያኛውን አድኖ ይሄኛው እንዲገደል ያደረገው አትበይ። አላህ እንደዚህ እንዲገደል ያደረገው ሲን እዩብ እናስተናግደው። ኔትወርክ አሁን ሰርቶለት መሰለኝ። እሺ እዩብ ሰላም፣ እንዴት ነህ? እዩብ ይሰማሃል? መልስ የላችሁም። ስለዚህ እዩብ ይሰማሃል? ወጣ። እሺ ምንድነው ያልሽው? መልስ የላችሁም ማለት ቀደም ምንድነው የመለስኩት ስላት አምላክ ነው ስለተባለ በእስልምና ሊገሉት ፈለጉ። ይሄን ያልከው አለች። አልኩህም በአይሁዶቹ አምላክ ነኝ ወይም ደግሞ ከእግዚአብሔር ተልኬ የመጣው ነኝ ስላለ አልተቀበሉትም። ስለዚህ ገደሉት። እንደዛ ነው ያልኩት። በእስልምና ራስ ያልከውን ራስ ድገም። አንቺ ነሽ እኮ ምን አልኩኝ ብዬ ስነግርሽ ስጠይቅሽ እሱን ያልሽኝ እኮ አንቺ ነሽ። እንደዛ ነው ያልከኝ አንተ ራስህ። እኔ እንደዛ ፈገግቴ ከነጋርለሽ ነው። እሺ እግዚአብሔር አታላይ ነው ይላል መጽሐፍ ቅዱስ። ምን ታያለሽ? አዲዬ የቱ ጋር ነው እግዚአብሔር አታላይ ነው የሚል? አዎ ንገረኝ። አብሽር ራስሽ መጽሐፍ ቅዱስ ዘካ ከስልኬ ላይ መክፈት ችግር የለውም ማለት ነው። እሺ እሺ ሕዝቅኤል 14:9 ሕዝቅኤል 14:9 ከኔ ጋር ነሽ አዲ? አዲ ሄይ ምን ጥለህባት ነው እሱ? ዝም አለች እህታችን። አይሰማም። ከፔጁ ስወጣ አይሰማም መሰለኝ። ልካሮች ተመልሼ ገብቻለሁ። እሺ ሕዝቅኤል 14:9 አገኘሽው? አዎ ምን ይላል? ያ በይ ጠንክሪ። ወስዋራይን ነገር ለኔም ስታይ ስልክ እያወራ አልሰማው ነበር። ምን ተገናኝቶባት ነው ሚዩት የሆነችው?
አይሰማም? ይሰማል። አገኘሽው? አይቼዋለሁ፣ ግን ከቁጥር 8 ጀምሮ ከዛ በላይ የነበረውን ሐሳብ ማንበብ ግድ ይላል። ሐሳቡ ስለምን እየተናገረ ነው? ከፔጁ ወጥቼ እንትሉ ላይ ስገባ ድምጽ አይሰማም መሰለኝ። በቃ ይብራውጣላት አንድ ክስ መጽሐፍ ልጅ አዎ በሚገባ እንዴ። እሺ በፈጠነ መልኩ ምን ላውጣላት? ምን ላይ ብዙ እስኬል 14 አይዋ ብስ ጀምረህ አንብብ። ከስምንት ያበራ ወጣሽ በቃ ከስድስት ጀምረህ ያ አክል መላ ከስድስት ልጀምር። እሺ ይሄው 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 እንዲያ። ስለዚህ ለእስራኤል ቤት እንዲህ በል ጌታ እግዚአብሔር እንዲህ ይላል፣ ንስሐ ግቡ፣ ከኃጢአቶቻችሁም ተመለሱ፣ ፊታችሁንም ከርኩሰታችሁ ሁሉ መልሱ። ከእስራኤል ቤት በእስራኤልም ዘንድ ከሚቀመጡ መጻተኞች የሚሆን ከእኔ ተለይቶ ጣዖቶቹን በልቡ የሚያኖር የበደሉን መቅሰፍት በፊቱ በፊቱ የሚያቆም ሰው ሁሉ ስለ እኔ ይጠይቅ ዘንድ ወደ ነቢዩ በመጣ ጊዜ እኔ እግዚአብሔር በራሴ እመልስለታለሁ ይላል። ከዛም ፊቴንም በዚያ ሰው ላይ ያደርጋለሁ ይጠይቅ ዘንድ ወደ ነቢዩ በመጣ ጊዜ ሐሳቡን እየተረዳ ቆይ ፊቴንም በዚያ ሰው ላይ አደርጋለሁ፣ ምልክትና ምሳሌም አደርገዋለሁ፣ ከሕዝቤም መካከል አጠፋዋለሁ፣ ለእኔም እግዚአብሔር እንደሆንሁ ታውቃላችሁ። ምን አለ? ነቢዩ ቢታለል ቃልንም ቢናገር ያንን ነቢይ ያታለልሁ እኔ እግዚአብሔር ነኝ። የጌታ ሰው እሺ፣ ኢዮብ ይሰማል። እጄንም በእርሱ ላይ ዘረጋለሁ፣ ከሕዝቤም ከእስራኤል መካከል አጠፋዋለሁ። አንድ ጊዜ ከይቅርታ ጋር ኢዮብ አሁን ከተሰማ ቀጥል። ሻሃዳ ለማያስፈልግህ ነው አይደል? አቤት ኢዮብ አቤት። እሺ የምለውን ቃል አብረህ እየተከተልክ በል ከተሰማ። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ አላህ ምስጋና ይገባው። ከዚህ በኋላ ሙስሊሙናል። አሁን ያልከው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙም አሽሃዱ አላ ኢላሃ ኢላላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የእርሱ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ሲቀበል ጊዜ የሚመሰክረው የመጀመሪያ ምስክር ቃል ይሄ ነው። የትእዛዛት ሁሉ ፊተኛ መጀመሪያ ማለት የአምላክን አንድነት ለእርሱ ቅንጣት አጋር እንደሌለው ማመንና መመስከር ነው። ይሄ ነው የነቢያቶች ሁሉ ትምህርት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይሄን ያስተማሩት ሐዲስ ላይ ሲናገሩ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ቡኒየ ልኢስላም ዐላ ኸምስ ሸሃደት አን ላ ኢላሃ ኢለላህ። የእስልምና ሃይማኖት የመጀመሪያው መሰረትና ትእዛዝ ከአንዱ ከአምላክ ከአላህ በስተቀር ሌላ በእውነት የሚመለክ አምላክ የለም ብሎ መመስከር ነው አሉ። የመሲሁም ዘመን ሰዎች ወደ ኢስላም ሲገቡ ጊዜ ይህን ቃል ነበር የሚሉት፣ የሻሃዳ ቃል። ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አምላክ አላህ ምን የሚል ቃል ነበር የተላለፈላቸው? አን አሚኑ ቢ ወቢረሱሊ በእኔና በላኩት መልእክተኛ እመኑ አላቸው። ቃሉ አመና እንሆ አምነናል አሉ። ወሽሀድ ቢአንና ሙስሊሙን ሙስሊሞች መሆናችንን መስክርልን አሉ ይላል። እና ይህ ነው አንድ ሰው እስልምና ሲቀበል አላህ ምን ያደርግለታል ለዚህ ሰው ከተባለ የመጀመሪያ ያለፈ ኃጢአቱን ይቅር ይለዋል፣ ያለምንም ኃጢአት ንጹህ አድርጎ ይቀበለዋል። ይሄ ነው። ይህን በቁርአን ላይ ብዙ ቦታ ላይ ተናግሯል። ቁል ለዚነ ከፈሩ እየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ሰዎች ወደ እኔ ቢመለሱ ከክህደታቸው ቢቆጠቡ ያለፈውን ወንጀላቸውን ሁሉ ይቅር እላቸዋለሁ ብሎ ተናግሯል። ይሄ ነው።
አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ ይጠበቅበታል ወደሚለው ስንመጣ ሻወር ይወስዳል ለሶላት ዝግጁ ይሆን ዘንድ። ከዚያም ስለ ሶላት አሰጋገድ በመማር ለጌታው ለአምላኩ ለአላህ ብቻ መስገድን ይጀምራል ማለት ነው። አሁን ያለንበት ወር እንደምታውቀው ጾም ነው። ጾሙን ከነገ ጀምረህ ትጾማለህ ማለት ነው። ይሄ ነው እስላማዊ ትምህርቶች የምትማርበት ግሩፕ። እንድትገባ ደግሞ ከታች ያለውን ወንድማችን ኢብራሂምን አናግረው፣ እሱ ያገኘሃል፣ በውስጥ እንድትማር ግሩፕ ያስገባሃል ማለት ነው። ስምህ እዮብ ነው አይደለ? እዮብ ነው ስምህ? አዎ። ደስ የሚል የሙስሊም ስም ታውቃለህ? ይህም ራሱ ከነቢያቶች መካከል አንድ ነቢይ ናቸው። አዩብ ዓለይሂ ሰላም አዩብ ይባላሉ። በዚሁ ይቀጥልልኝ ካልክ ወይም ደግሞ ሌላ ነገር የምትፈልግ ከሆነ ምርጫህ ነው አንተ። እናንተ ምረጡልኝ። እኔ ከስሞች ሁሉ ደስ የሚለኝ ስም ሙሐመድ ቢሆን በጣም ደስ ይለኛል። የነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ስም ነው። ሙሐመድ ማለት ምስጉኑ ማለት ነው። ምስጉኑ ማለት ነው። ሙሐመድ ብያለሁ። እሺ ወንድሜ ኢብራሂም ከታች ያለው ልጅ ፎሎ አድርገውና በውስጥ አናግረው ግሩፕ እንድትገባ ያደርጋል። እሺ አመሰግናለሁ። እሺ አባ፣ እሺ መልካም ጊዜ ሆነልህ ለሁላችን። እሺ ኢብራሂም አናግረው። እሺ በውስጥ ግሩፕ እንዲገባ አድርገው። እሺ ስም መረጠ። ኔትወርክ አቋርጦ ነበር። ያው ሙሐመድ የት ነው የማገኘው? በውስጥ ታች ያለሁት ልጅ ነኝ። ፎሎ አድርጌያለሁ። ፎሎ ባክ መልስና ኢንቦክስ አወራለሁ። እሺ ወንድሜ በኢንቦክስ አናግረኝ። በኢንቦክስ እሺ። ይኸው ልጻፍልህ፣ አንድ ጊዜ ገብቼ ልጻፍልህ እና ልመለስ። ማን ያስተምረኛል? በቃ እሱ ያገናኛል። የሚያስተምሩ ሰዎች ያገናኛል። እሺ በቃ አመሰግናለሁ። እሺ አባ፣ እሺ መልካም ጊዜ። እሺ ኤደን ሜሴጅ አስቀምጬልሃለሁ። እሺ ቀጥሉ። ማናት? አዲ ኤደን። እሺ አዲ እናገኘሽው? አነበብሽ? እሺ ኤደን አለሽ? ሰላም ኤደን አለሽ? ይሰማሻል? ሰላም ነው። እንዴት ነሽ? ምን አልሽኝ? እሺ እሺ የምለው ቃል አብረሽ የተከተልሽ በይ። ሄሎ አላ ኢላሃ አላ ኢላሃ አላ ኢላሃ ኢላላህ
لا إله إلا الله لا إله إلا الله إلا الله سمعشان وأشهد وأشهد يسمى ركعت أبشر وأشهد أن محمدا رسول الله أن محمدا رسول الله أن محمدا رسول الله الله أكبر ما شاء الله ጨረሰ አሁን ያልሽው ቃል የሸሃዳ ቃል ወይም ምስክር ቃል ነው። ደግሞ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ነው። አሽሀዱ አነ ሙሐመድን ረሱሉላህ ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም በቃ ጨርሰሻል። በጊዜ እስላማዊ ትምህርት የምትማሪበት ግሩፕ እንድትገቢ ዛህራ አንድ ጊዜ ግቢ ከቻልሽ ዛህራ አለሽ በቃ በቃሽ ፎሎ አድርጌሻለሁኝ በውስጥ ዛህራ ጋር ዛህራ አገኛት ፎሎ አድርጌትና እሺ ሮቤል ሰላም ሮቤል ማን ጋር የሚረብሽ ድምፅ ያለው? ሮቤል የሚረብሽ ድምፅ ያለበትን ቦታ እንትን በሉት። አሎ ሰላም፣ እንዴት ነህ? ሰላም ነው አሎ አልሐምዱሊላህ። ሁሱ ነኝ። ስልክ ቁጥር ቲክቶክ ላይ ያስቀምጥክልኝ። አዎ ሰላም ነው፣ እንዴት ነህ? እሺ አውቀኸኛል አይደል? አውቀኸኛል? አዎ እሺ ምን
ምን ነበር ስልክ ቁጥር ቲክቶክ ላይ አስቀምጠህ ነበር ሻሃዳ መያዝ ፈልጋለሁ ምናምን ብለኸኝ ነበር አይደል? አዎ ታቡ ለገደፈ እስልምናን መቀበል ትፈልጋለህ? አዎ ማታ ጦር አድርጌ ነበር ያውቃ። አዎ በውስጥ ሙስሊም መሆን ፈልጌ ነው ብለህ ጽፈልኛል። እሺ አሁን ከኔ ጋር የምለውን ቃል አብረህ እየተከተልክ በል። እሺ ኦኬ። አሁን ትንሽ ወደ ሆናለ አሁን ማለት ነው ታዲያ በቃ ችግር የለውም። ግን 1 ደቂቃ 2 ደቂቃ ነው የሚወስደው። ያን ያክል ጊዜ አይወስድም። ወሻዳ ለስዘን ኦኬ ሰውዬ ነገር ተራለና በቃ አብሽር። በቃ በኋላ እደውልልሃለሁ። فإن الله وملائكته يصلون على النبي ماشي ጸጋው የበዛላችሁ የጌታ ሰዎች የጌታ መንፈስ ያለባችሁ የዛሬው ጾም በእናንተ ላይ እንዴት ነው? ሰላም አለይኩም። እሱ ጥያቄ ነበር። ወአለይኩም ሰላም። ጥያቄ ማለት ነው በውሸት መሐላ የማለ ሰው ወላሂ ያለ ሰው ወደው ግን እስቲግፋር ያደረገ ሰው ውሸቱንም ለሰውየው የተናገረ ሰው ከፋር አለበት? ተውበት ነው ማድረግ ያለበት በውሸት የማለ ሰው። ሁለቱ ይለያያሉ። በአላህ ስም ዋሽቶ መማልና በአላህ ስም ይቅርታ ምንድነው በአላህ ስም ቃል ገብቶ ቃልን አለመፈጸም የሆነ ነገር አደርጋለሁ ብሎ ወይንም አላደርግም ብሎ በአላህ ስም እንትን ያለ ሰው ይሄ ከፋር አለበት። ለምሳሌ ወላሂ ጫት ላልቅም አለና ሰውየው ማለ ከዚያ መልሶ ቢቅም ይሄ ሰውዬ ከፋር አለበት፣ ቅጣት አለበት። ወላሂ ይህንን አደርጋለሁ ብሎ ሳያደርግ ቢቀር ይሄ ከፋር አለበት። በሁለቱ ዋሽቶ መማል ግን ተውበት ነው የሚያስፈልገው። መርሀባ። ሌላኛው ጥያቄ ኦኬ ንጽጽር ጥያቄ ነው። ልቀጥል? ሄሎ ሰላም፣ እንዴት ነህ? ሰላም እንዴት ነህ? አማን ነው አሉ ደህና ፈጣሪ ይመስገን ደህና ነው አላ አልሐምዱሊላህ። እንዴት ነህ? በጣም ደህና ነኝ ፈጣሪ ይመስገን ደህና ነው። ደህና ነኝ ወላሂ አልሐምዱሊላህ። እሺ ሁሱ ነኝ አውቀኛል አይደል? ኦኬ አሉ ቅድም ደውለህ ነበረ ሸበካ ስለሌለኝ ነው ዋናችሁ ነው። እሺ ጥያቄዎች ምናምን አሉ? ጥያቄዎች አሉ ነበር በርግጥ አልተዘጋጁበትም። እሺ እና ግሩፕ ምናምን ነገሮች አላቸው እንጂ በዋትስአፕ ነው ግሩፕ አለ። ልጆች የሚማሩበት እስልምናን ከተቀበሉ በኋላ የሚገቡበት ግሩፖች አሉ። ከተቀበሉ በኋላ ነው ያ ግሩፕ ማለት ነው። እስክትቀበል ድረስ እኔ አግዛለሁ፣ ችግር የለም። ጥያቄዎች ካሉ መጠየቅ ትችላለህ። ያልተመለሱ ጥያቄዎች አይ በቃ ጥያቄዎች እንግዲህ ወደ አላስቸግርም። ልጅም የፍርሃትና የድካም ስሜት ስለሚሰማኝ እንጂ ወጣም ወረደም ከመሆኑ ወደ አላለም። ግን ኦኬ በስነ ስርዓት ብገባ አሪፍ ነበር። አንተ ጊዜ አይኖርም ይሄው ነው ላይ ብለህ ምን አለ መሰለህ አሁን መቼም እስከዛሬ ስትከታተል ነበር አይደለ? ያው ዋናው ነገር ሰውየው አምላኩን ማግኘቱ ነው እና አምላክ በነቢያት በኩል የደነገገውን ሃይማኖት ማግኘቱ ነው። ከዚያ በኋላ ያንን ሃይማኖት የሚያዘውን የሚከለክለውን ነገር ደግሞ ሙስሊም ሆኖ ከዚያ በኋላ እየተማረ የአምላክን ሕግና ስርዓት እየፈጸመ ይኖራል ማለት ነው። ገብቶሃል አይደል? ዛሬም ላይ የምታያቸው ሙስሊም ሰዎችን ስለ ሃይማኖታቸው እየቀሩ እየተማሩ እንትን ይሉታል እንጂ የአምላክን ማንነት እስካወቀ ድረስ የነቢያትን አምላክ እስካገኘ ድረስ የነቢያትን መንገድ እስካገኘ ድረስ ለእርሱ ማድረግ ግዴታዎች ተግባራቶችን ስለ ሶላት መስገድ ይሄንን ምናምን ይማራል። ይሄንን ለአምላኩ እየመላከ እየተገዛ እሱ ግዴታ ያደረገበት እየፈጸመ ይኖራል። ሌሎችን ህግጋቶች ደግሞ እየተማራቸው የሚፈጽማቸው ናቸው ማለት ነው። እና ስለዚህ እንደሰማኸው እስከዛሬም ስትሰማ እንደነበረው ኢስላም የነቢያት ሃይማኖት ነው። ቀደምት ነቢያቶችን ሁሉ አምላክ ሲያዛቸው ሙስሊም ሁኑ ብሎ እንዳዘዛቸው ቃል በቃል ራሱ ይነግረናል። እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ሙሴ እነዚህ ሁሉ ቀደምት ነቢያትን
የላካቸው እርሱን በብቸኝነት እንዲገዙ ሰዎች እንዲያስተምሩና በእነርሱ ላይ በተወረደው ሕግና ስርዓት ተከትለው ያንን አንድ አምላክ በብቸኝነት እንዲያመልኩ ወደ ኢስላም ጥሪ እንዲያደርጉ ለዚህ ነው የላካቸው። ይህን እስካወቅ ድረስ ኢስላም ተቀበል። ከዚያ በኋላ ደግሞ የሚያዝህን ትእዛዛቶች በመማር ግሩፕ ትገባለህ። እነዚያን እየፈጸምክ የሚከለክልህን እየራክ በዚህ መንገድ እስከ ህይወት ፍጻሜ ድረስ ትቀጥላለህ ማለት ነው። እሺ፣ አይ አሁን እንደነገርኩ በባለፈው የዛሬ 4 ወር ምናምን አካባቢ የሆነ ጓደኛ ተገናኝተን እንደዛ አብረን እንሰራ ነበረ እና እሱ ሙስሊም ነበረ። ሚስቱም እንደዛ አልፎ አልፎ ትደውልና እንጨዋታለን በሃይማኖት ጉዳይ። ከዛን ቀን ጀምሮ ነው እኔ የተነሳሁት። ከዛን ቀን ጀምሮ እየተነሳሁ እያለ አንዳንድ ነገሮችን እያጠናሁት እነሱ እየተረዳደሁ እያለ ለመምጣት እየተዘጋጀሁኝ ያው በመሀል ታውቀዋለህ ትንሽ እኮ የተናገራት ቃላት ለምን ውሸት የሚለው ወደኋላ ግርግ በቃ እንትን አስባለኝ እንጂ አሁን የእሱንም በግልጽ ሁኔታ እንዴት አድርገህ ታስረዳኛለህ? በፎ ያነሳውን ጥያቄ ለምሳሌ ችግር የለውም አንተ ደስ ያለህን ጥያቄ አንሳና እኔ እመልስልሃለሁ። እሺ፣ ይቅርታ ስላለመድኩት ስለ ስም አጠራሩ ችግር የለውም። ይቅርታ። ነብዩ መሐመድ የሐሰን ሁሴንን እድት ይጠቅላቸውን በዝቅጦ ታሙ የሚለውን ነገር በጣም ዘገነነኝ፣ አጸያፈኝ። ይሄ ነገር እውነት እንዳለን ውስጤ ያስባል። እሺ፣ ለማንኛውም ላይቭ ላይ ብትመጣ በጣም አሪፍ ነበር። ትላንትና ልጆች ጠይቀው ነበር። ይሄ ሐዲስ ደግሞ ማለት ነው ሸበካ የጨረሽ ነው አይፈራም ማለት ይቻላል። በቃ ይሄ ሐዲስ ውሸት ነው። አንደኛ ሐሰን ማን ነው ሁሴን የሚለው የልጅ ልጃቸው ስም ነው። አዎ የልጅ ልጃቸው ስም ነው። ሐሰን የልጅ ልጃቸው ነው። ሐሰን ወለ ሁሴን ሁለት ናቸው። ፋጢማ የምትባል ልጅ አላቸው። የልጃቸው ልጅ ህፃን ልጅ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ብልቱን ጠቡ ምናምን የሚል በፍጹም የለም። ውሸት ነው። ይሄንን የቡኻሪ ሸኽ ኢማሙ አሕመድ፣ ኢማም ኢብኑ መዒን፣ እነ ኢብኑ ጀሪር እና ሌሎችም እንዳለ እነ ሸይኹል አልባኒ እነዚህ ሀተ ሁሉም የሐዲስ ሊቃውንቶች ደካማ ውሸት የሆነ ሐዲስ ብለው ዘግበውታል። ትላንትና ላይቭ ላይ ጠይቀው ልጆች ይህን ሳሳያቸው ነበረ። ለአንተ ይሄን ሙሉ መረጃውን እልክልሃለሁ በዋትሳፕ ላይ ውሸት እንደሆነ ደካማ ሐዲስ እንደሆነ እልክልሃለሁ። አንደኛ ይሄ ነው። ሁለተኛ ነቢያችን ሰለላሁ ዐለይሂ ወሰለም ይህን ነገር ሐራም እንደሆነ ገልጸዋል። ውሸት ሐራም እንደሆነ እያስተማሩ እንደገና በእርሳቸው ላይ የልጅ ልጃቸውን ብልት ጠጥተዋል የሚለው በፍጹም ውሸት ነው። ይሄ ነው። ሌላ ጥያቄ አለ? ሌላ ጥያቄ አንድ ተማሪ ስለሆንኩኝ በግሩፕ ያለውን ነገር አሳትፎኝ ማድረግ ያለብኝ ነው በቃ ነው። ረሱሉላህ ማሻአላህ። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙም አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር ሌላ በእውነት የሚመለክ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። የሆነ አምላክ ነው። አዛኝ የሆነ አምላክ ነው። ወደ እርሱ በሚመለሱ ጊዜ ባሪያዎቹ ጥፋታቸውን አያስብባቸውም፣ ይቅር ይላቸዋል። ይህን ሲናገር ምን አለ? ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያ እኔ እምርለታለሁ ይላል። በሌላ ቦታ ላይ ምን ይላል? ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላሀ የቱቡ ዐለይህ ኢነላሀ ገፉሩ ረሒም ይላል። በኃጢአትና በክህደት ነፍሱን ከበደለ በኋላ ከዚያም ራሱን ያስተካከለ ወደ እኔ የተመለሰና ንስሐ ያደረገን እኔ ንስሐውን እቀበለዋለሁ፣ እኔ መሐሪና አዛኝ የሆንኩኝ አምላክ ነኝና ይላል። ስለዚህ
ይህ ነው። ሌላው በቀጣዩ ዓለምስ ምን ተስፋ ተገብቶለታል ሙስሊም ከሞት በኋላ ከተባለ ቃል በቃል ራሱ አምላክ አላህ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወ ልዐዚዙል ሐኪም ይላል። እነዚያ በእኔ በአላህ አምነው መልካምን የሰሩትን የገነትን ጸጋ ላስገባቸው ቃል ገብቼላቸዋለሁ ይላል። ኻሊዲነ ፊሃ በእርሷም ውስጥ ዘውታሪዎች ሲሆኑ ለዘልዓለም ወዕደ ላሂ ሐቃ የእኔ አምላካቸው ቃሌ እውነት ነው ተፈጻሚም ነው አለ። ወሁወ ልዐዚዙል ሐኪም አሸናፊና ጥበበኛ ሆንኩኝ አምላክ ነኝና ይላል። ይሄ ነው። ግሩፕ ላይ እንድትገባ ስልክህን እሰጣቸዋለሁኝ። ትክክለኛ ስምህ ማን ነበር? ትክክለኛ ክርስቲያን ስሜ ነው አብዱሽ ይባላል። አብዱሽ። እሺ አንተ የመረጥከው ስም አለህ ያዘጋጀኸው ወይንስ እኔ ላውጣልህ? በእርግጥ ልታወጡልኝ ደስ ይለኝ ነበር። ያው ስሙ እንዳይገባኝ የስመጣ የዛሬ 6 ዓመት ፓስፖርት ያወጣሁት ኢትዮጵያ ሆኜ በፓስፖርት ስሙ ደግሞ ሙስሊም ነው። ስሙ ካልተገባኝ ችግር የለውም መቀየር ይቻላል። ማነው ስሙ? ዑመር። በቃ ችግር የለውም ደስ የሚል ስም ነው ዑመር። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም 3ኛው ኸሊፋ ነው። ነቢዩ ሰለላሁ ዐለይሂ ወሰለም በጣም የሚወዱት ከአላህ ዘንድ በጣም የተወደደ ሰው ነበር። የዚህ ስም ነው ዑመር። ደስ የሚል ስም ነው። እሺ ወንድሜ እንኳን ወደ ኢስላም መጣህ፣ እንኳን ደስ ያለህ። እንኳን ወደ ነቢያት መንገድ በህይወት ሳለህ ወደ እነርሱ መንገድ ተቀላቀልክ። በጣም ደስ ብሎናል። መልካም ጊዜ ይሆንልህ። ቁጥርህን እሰጣቸዋለሁ ኢንሻአላህ። ልጆች ያናግሩሃል፣ ግሩፕ ያስገባሃል። وإني لغفار لمن تاب وآمن وعمل صالحا ثم اهتدى. أشهد يا قالوا ما قدر ይችላል እኔ ልጨርስ። ሌላኛው ጥያቄ ንጽጽራዊ ጥያቄ ነው። እንደ ባይብል እግዚአብሔር ለሙሴ መጽሐፍ ጽፎ እንደሰጠው ይናገራል። ኦሪት ዘጸአት 31 ላይ ማለት ነው። እና ከእግዚአብሔር ከሰጠው 10 ትእዛዝ ውጭ ሌላ ይሰጠው አለ? አንድ ጊዜ እሺ፣ ስንት ምንድን ነው ያልሽው? ኦሪት ዘጸአት ላይ ማለት 31:18 ነው መሰለኝ። እና እግዚአብሔር በጣቱ ጽፎ እንደሰጠው ለሙሴ ማለት 10ቱን ትእዛዝ ይናገራል ባይብል። እና ከ10ቱ ትእዛዝ ውጭ ለሙሴ የተሰጠ መጽሐፍ አለ እንዴ? እሺ አላህ ስብሐነሁ ወተዓላ ይቅርታ፣ እነዚህን መጽሐፍቶች አንድ መጽሐፍ ነው ጽፎ የሰጠው። እንደ እስልምና ከሆነ ጥያቄው ኦሪቶችን ሳይሆን አንድ ኦሪትን ወይንም ተውራትን ነው የሰጠው። እንደ ባይብል ነው እሱ። ይቅርታ ኦኬ። ይሄን እዚህ ጋር የሚለው እግዚአብሔርም ከሙሴ ጋር በሲና ተራራ የተናገረውን በፈጸመ ጊዜ በእግዚአብሔር ጣት የተጻፈባቸውን ከድንጋይ የሆኑ 2ቱን የምስክር ጽላቶች ሰጠው ይላል። ይሄ ነው የሚለው። ዘዳግም ላይም እንደ 10 ትእዛዝ እንደሆነ የሰጠው ይናገራል። ዘዳግም 10:4 ላይ መሰለኝ። 10 ትእዛዝ ይታወቃሉ፣ እነዚያ ናቸው። እሺ ማለት ሙሉ ብሉይ ኪዳን ነው ማለት እንችላለን ወይ ነው ዋናው ጥያቄ። እና አይቻልም። እንደዛ አይደለም። 10ቱ ትእዛዝ ካለ 10ቱ ትእዛዝ ይታወቃሉ፣ እነዛ ናቸው የሚለው። 10ቱ ትእዛዝ አታውቂያቸው? ናቃቸው። በቃ 10ቱ ትእዛዝ ካለ 10ቱ ትእዛዝ ናቸው። ያ ነው። እሺ የመጨረሻ ጥያቄ አንደኛ ዮሐንስ መልእክት ላይ መናፍስት ከእግዚአብሔር እንደሆኑ መርምሩ ምናምን ያልና መናፍስትን ነብያት ናቸው ብለን መውሰድ እንችላለን? እንደ አንደኛ ዮሐንስ እዛው ላይ ይላል እኮ መናፍስትን ከእግዚአብሔር የሆኑ አይሆኑ መርምሩ ካለ በኋላ ወረድ ብለው ሐሰተኛ ነብያት ወደ ዓለም ገብተዋልና ይላል። ስለ ነብያት ነው እየተናገረ ያለው። መናፍስት ብሎ ይጠራቸዋል። እሺ አንድ ልጠይቅሽ የመጨረሻ በጀነት ላይ እንደ እስልምና ማለት በጀነት ላይ የወንድ ሁሩል ዐይን አለ እንዴ? ግን አፍዋን ለጥያቄ አላህ ስብሐነሁ ወተዓላ በጀነት ውስጥ እንደሚፈጥር ተናግሮ ወንዶችንም ሴቶችንም ጀዛከላሽ ጨርሻለሁ።
እሺ ሰላም ክርስቲያኖች ካላችሁ መቀረብ ትችላላችሁ። ኪያ አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ሁለት ጥያቄ ነበረኝ። እሺ ጊዜ ለመቆጠብ ከሁለተኛው ጀምር። እሺት ብዙ ቻርጅ የለም። ራሱ 88 ብቻ ነው ያለ ሳይዘጋ ቶሎ ብል ኢንሻአላህ። አባቴ ታሞ የአንድ ወር ጾም ሙሉ ሳይጾም ከዛ ሁለተኛው ረመዳን ላይ ሳይደርስ ሞተ ማለት ነው። አሁን ለሱ ምን ማድረግ አለብን? የረመዳን ቀዳ ካለበት ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? መን ማተ ወዐለይሂ ቀዳ ሷመ ዐንሁ ወሊዩሁ። የረመዳን ቀዳ ያለበት ሳይጾም ለሞተ ሰው ቤተሰቦችን ጾሙለት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኦኬ። እና ደግሞ ወንድሞቼ ህፃናቶች አሉ ማለት ነው። ማለት ትንሾች ናቸው እና ለነሱ ዘካተል ፍጥር ለነሱ ማውጣት መስጠት እንችላለን ወይስ ለሌላ ሰው መስጠት አለብን? ለነሱ አውጡላቸው እንጂ ህፃናት ወንድሞች ካሉ ለነሱ አስበሽ አውጭላቸው አቅም ካሉ ኢንሻአላህ። ሸክራን ጀዛኩሙላህ ኸይር። እና ከታች እኔ የገባሁት በአጋጣሚ ከታች ሰላም የምትባለው ሻሃዳ ይዛለው እያለች ነውና ለሷ ስጽፍ ነው በአጋጣሚ ያስገባችሁኝ። ስላስገባችሁኝ ከልብ አመሰግናለሁ። ሸክራን። አንድ ቁጥር ትጻፈሽ አድሚኖች አንድ ቁጥር እንድጽፍ ንገራት። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ ማለት ከቤተሰብ የሚመጣ ነውና ስለሱ ብታብራራልኝ። እሺ ጥያቄው ቁርአን ውስጥ ቁርአን ሱረቱል ተክዊር ቁጥር 19 ላይ ያለውን ማለት ነው እንደ ማስረጃ ብዙ ስለሚልኩልኝ ችግር የለውም። አብሽር እነሆ ለቀውሉ ረሱልን ከሪም የሚለው ነው አይደለ? እርሱ የክቡር መልእክተኛ ቃል የሚለው እርሱ የክቡር መልእክተኛ ቃል ነው ሲል ጊዜ መልእክተኛ የተባለው ማን ነው? መልእክተኛ ማለት ምን ማለት ነው ብለሽ መጀመሪያ ጠይቃቸው። መልእክተኛ ማለት የአምላክን ቃል ለሆነ አካል የሚያደርስ ማለት ነው። ስለዚህ ይህ መልእክተኛው መልእክቱን ከየት ነው ያመጣው ነው ጥያቄው። መልእክተኛ ከተባለ የተላከ ማለት ነው አይደለም? ስለዚህ የተላከ ከሆነ ቃሉን ከየት ነው ያመጣው? ራሱ ቁርአን ነው የሚመልሰው ከአላህ ዘንድ። ለማን አደረሰው? ለሌላ አካል ለነቢዩ ሰለላሁ ዐለይሂ ወሰለም አደረሰው ነው። ለዚህ ማስረጃ አለው። ያው አላህ ሲናገር ምን አለ? ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ይላል ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከዓለማቱ ጌታ ከአላህ ዘንድ የተወረደ ነው አለ። ማን አወረደው? መንፈስ ቅዱስ ወይም ታማኙ መንፈስ አወረደው ይላል። መልአኩ ጅብሪል ዐለይሂ ሰላም ዐላ ቀልቢከ በአንተ ልብ ላይ እያለ ይናገራል። ስለዚህ ያ ነው ቁርአን የወረደው ከአላህ ዘንድ ነው፣ ከአምላካችን ዘንድ ነው። በጣም በርካታ ቦታ ላይ ተናግሯል። በማን አማካኝነት ወረደ ከተባለ በመልአኩ ጅብሪል ዐለይሂ ሰላም አማካኝነት ቃል በቃል የአላህ ቃል እያለ ቁርአንን ይጠራል። ከተሻለ አይደል? ይህ ነው። እዚህ ቦታ ላይ ወደ መልእክተኛ የተጠጋው ለምንድን ነው ከተባለ ምክንያቱን እዚያው ጋር እናገኘዋለን። ወረድ ብላችሁ ስታዩት ወማ ሁወ ቢቀውሊ ሸይጣን ረጂም ይላል። የሰይጣን ንግግር እያሉ ከሃዲያኖች ይቀጥፉ ነበር በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ። የሰይጣን ንግግር ሳይሆን የመልእክተኛ ንግግር ያለው ከሱ ጋር እያነጻጸረ ነው። በሰይጣን አማካኝነት ነው የሚመጣለት እንጂ በመልአኩ ገብርኤል አይደለም ብለው ሰዎች ይቀጥፋሉ። በመልአኩ ገብርኤል አማካኝነት ነው በሰይጣን አይደለም የሚለውን ለመግለጽ ነው። እዚያው ላይ ወረድ ስትይ ጊዜ ወማ ሁወ ቢቀውሊ ሸይጣን ረጂም ይላል። የተረገመው የእርጉሙ የሰይጣን ንግግር አይደለም በፍጹም ይሄ እያለ ይመሰክርለታል። ነገር ግን በማን በኩል የመጣው ከተባለ የተናገረው ማን ነው ከተባለ መልአኩ ጅብሪል ነው። ታላቁ መልአክ እሱ ነው የተናገረው። ለዚህ ነው ወደ መልእክተኛ ያስጠጋው። ይህ ነው። ሁለተኛ እንደ አረበኛ ቋንቋ ከላምና ቀውል ለሁለት ይለያያል፣ ይከፈላሉ። ማን ነው? ሁለት ትርጉም አላቸው። እሺ ሸሃዳ የሚል አለ እያላችሁ ነው። ማን ነው ይጻፍልን? እሺ ቀውል የሚለው ሰዎችም የሚናገሩትን ንግግር፣ ሁለቱም ወደ አማርኛ ስንቀይራቸው ንግግር ናቸው። እሺ
ቀውል የሚለው ንግግር ነው። ከላም ንግግር ነው። አማርኛችን ጠባብ ስለሆነች ንግግር የሚል ትርጉም ብቻ ነው ያለው። አረበኛ ግን በጣም ብዙ ቃላቶች ያሉት ንግግር የሚለውን። ስለዚህ ከላም የሚለውን ለቃሉ ባለቤት ብቻ የሚጠቀም ነው፣ የሚገባ ቃል ነው። ከላም ካለ የቃሉ ባለቤት ብቻ ነው። ቀውል የሚለው ግን የቃሉ አድራሽ የሆኑ ሰዎች ራሱ ላይ ለእነርሱ ይውላል። ይሄ ለምሳሌ ከላም ካለ በኋላ የአምላክ ስም ብቻ ነው የሚመጣው በቁርአን ላይ የእርሱ ባለቤትነቱን የሚገልጽ ቃል ነውና ታቻለ አይደለ? ለምሳሌ ወኢነ አሐዱ ሚነል ሙሽሪኪን እስተጃረከ ፈአጅርሁ ሐታ ይስመዐ ከላም ይህ ነው። እና ስለዚህ የቃሉ አድራሽ ስለሆኑ እነዚህ መልእክተኞች ወደ እነርሱም ተጠግቷል፣ ወደ እነርሱ ይጠጋል። አንድ ነቢይ ተነስቶ ቢናገር ይህ ነቢይ የተናገረው ቃል ልንል እንችላለን። ያ ቃል ግን የማን ነው? የአምላክ ቃል ነው። ቃሉ የማን ነው ተብሎ ቢጠይቅ አይ የአምላክ ነው፣ እሱ እያደረሰ ነው። ስለዚህ ለተናጋሪው አካልም ይውላል ያ ነገር። እሺ ይሄ ነው። ሀይሚ ሰላም፣ እንዴት ነሽ? አንድ ልጨምር? እሺ ጨምሪ። እሺ እኔ ያጎተች ልጆችና አጎቶቼ ምናምን ብዙም አይፈልጉኝም ማለት በዚሁ በሃይማኖት ጸበኛ ነን። ግን ዝምድና መቁረጥ ውስጥ ይገባብኝ ይሆን? እናትና አባቴ ኖርማል ናቸው። እነሱንስ ስጋ ባረዱ ሰዓት ሰርች ባቦላ ችግር አለው ማለት እነሱ ሰርተሽ ችግር የለውም፣ ብታበያቸው ችግር የለውም፣ መብላት ይችላሉ። ወጣዕሙኩም ሒሉ ለሁም ይላል አላህ። ምግባችሁ ለእናንተ የእናንተ ምግብ ለእነርሱ ተፈቅዷል ይላል። ይሄ ነው እና እነሱ እስካልቆረጡች ድረስ አንቺ አትቁረጫቸው፣ ሰላም ታቅርቢላቸው። አይ አታናግሪ አንፈልግም ካሉ ተጠያቂ አትሆኝም። እሺ ልጆች አንዴ ማንም ሰው ሪከርድ እንዳያደርግ እሺ፣ አሁን ሪከርድ እንዳያደርግ ሀይሚ ሚውትሽን አንሺው፣ ሚውትሽን አንሺው። እሺ ሻሃዳ ለመቀበል ነው አይደለም? ይሄ ነው ልጆች ሪከርድ እንዳታደርጓት፣ ሪከርድ እንዳታደርጉ ብላለች። ብዙ ጊዜ እስልምና ለመቀበል እንደምትፈልግ በውስጥ ማውረታኛለች። እዚህም እየገባች ታዳምጥ ነበር። ቤተሰቦቿን እንደምትፈራ ብቻ እንጂ ሁሉን እንደተረዳች ገልጻ ነበር። አልሐምዱሊላህ ዛሬ ሻሃዳ ይዛለች። ሃይማኖት መሰለኝ ስሟ። ከቻልሽ በዚሁ ብትቀይረው ችግር የለውም፣ በዚሁ ብትቀጥይም ችግር የለውም ሃይማኖት የሚለው ወይንም ደግሞ ቀይራለሁኝ ካልሽ ከስሞች ሁሉ ደስ የሚለኝ የሴት ስም ሀያት ሀያት ቢሆን ደስ ይለኛል። እሺ ይህ ነው ስለ ሶላት አሰጋገድ ምናምን ዛህራ እንድታስተምርሽ እናገናኛለን። ማጠገቤ ስላለች እስቲ እሱን እንድታብራራልኝ ፈልጌ ነው። ያው አላህ ስብሓነሁ ወተዓላ ቃል በቃል በቁርአን ላይ አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና ይላል። ሙስሊም የሆኑትን ገነት እላቸዋለሁ እያለ ይናገራል። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊማ ብለዋል። ሙስሊም ነፍስ እንጂ ማንም አይገባባትም ብለዋል። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም አርዋሑል ሙእሚኒን ናቸው ብሎ ቃል ገብተዋል። ይሄ ነው። እሺ እሷ እኮ የምትለው ቅጣት አለ ወይስ ቅጣት የለውም? ሁሉም ሰው በሰራ አለይኩም ይቅርታ፣ እኔ ነኝ ጥያቄ የሆነው ስንከራከር የነበረ ከጓደኛዬ ጋር። እኔ አጠያየቂ እሷ ሙስሊም በሙሉ ያለምንም ጥያቄ ጀነት ይገባሉ ስትለኝ፣ አይ ጥፋት ያጠፋውም ጥፋታችን ተቀብለን ነው የምንገባው እኔም እንደሰማሁት ስላት ኖ ሀሱ እንደዛ ስትለኝ ነው። ለዚህ ነው ለየች የነገርኳቸው። ለዚህ ነው ጥቅላዊ መልእክት አለ፣ በነጠላ ደግሞ የሆነ መልእክት አለ። አሁን አንቺ እሷ የተናገረችው ጓደኛሽ የመጀመሪያዋ ስለ ጥቅል መልእክቱ ነው። ስለ ጥቅል መልእክቱ ሙስሊም ወዴት ነው የሚሄደው በቀጣይ ዓለም ከተባለ ወደ ጀነት ነው ብሎ አላህ ቃል ገብቷል። ገብቷችኋል አይደለ? በተናጠል ግን አከሌ ገነት የሚለውን ነገር ይሄን ደግሞ ነገ የፍርዱ ቀን የትንሣኤ ቀን ሰዎች መልካም ስራ ሰርተው ይሞታል፣ ኃጢአትንም አድርገው ይሞታል አይደለ? ከኃጢአታችሁ ተወብታችሁ ከሞታችሁ ያለምንም ቅጣት ወደ ገነት የሚገባ ነው። ይሄ ሳይተውበት ግን እንዳጋጣሚ ሰውየው ቢሞት እስከተባለ የዛኔ ወይ አላህ ሱብሓነሁ ወተዓላ ወይ ይቅር ይለታል፣ ያንን ሽርክ እስከሌለበት ድረስ ወይ ይቅር ይለታል። ያኔ ተሕተል መሽያ ነው እሱ።
ኢነላህ ላ የግፊሩ አን ዩሽረከ ቢህ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ። አላህ በእርሱ ላይ ያጋራበትን እርሱን የካደን ሰው አይምርም። ይሄ ግልጽ ነው። ነገር ግን ከሽርክ በታች እስከሆነ ያላቸው ሰው ለፈለገላቸው ሰዎች ይምርላቸዋል ይላል። ያ ነው። ያንን እንዳው በኃጢአቱ በጣም በዝቶበት ከሆነ ነው። ለምሳሌ መልካም ስራውና ጥሩ ስራው ሲመዘን ጊዜ ኃጢአቱ በጣም የበዛበት ከሆነ ይሄ ሰውዬ የዛኔ ወይ አላህ ሱብሓነሁ ወተዓላ ይቅር ይለዋል። ይቅር የማለቱ ተስፋው እንዳውም በጣም ሰፊ ነው። ለነቢያቶችም ይሄን እድል ይሰጣቸዋል፣ ለመላእክቶችም ይሰጣቸዋል፣ ለአማኞች ይሰጣቸዋል። ቦታቸው አለ። ያ ሁሉ እንዳለ ሆኖ ግን እንዳው ይቀጣል ከተባለ እንኳን በጣም ኃጢአቱ የበዛበት በዚያች ባለችው በኃጢአቱ ልክ ይቀጣል። ከዛ ወደ ጀነት ይገባል። ይሄ ነው። እሺ ሁለተኛ ጥያቄ ጓደኛዬ ናት፣ ጽንስ ናት። ያለፈው አመት ጾም አለባት የ7 ቀን። እንዴት ነው ማውጣት የምትችለው? ቀዳ ማውጣት አሁን ረመዳንን በኋላ ያለፈውን ቀዳ ማውጣት እስካሁን ድረስ በእንትን ያሳለፈችው አይደለ? ያለምንም ምክንያት ከሆነ ያለምንም ምክንያት ወአለይኩም ሰላም ወረሕመቱላህ። ይሰማል። እሺ እኔ ጥያቄ በባለፈው ጾሚያውዬ ማለት ነው የሴትዮ እህት ነበረች እና ከዛ ልክ ሀዛን ሌላ 10 ደቂቃ ሲቀረው ሀዛን ብሏል ብዬ ምናምን አለችኝ። ከዛ እኔም በለው ቆይቶ ከ10 ደቂቃ በኋላ ሀዛን አለ። ከ10 ደቂቃ በኋላ ይሄ ሶላት ማነው ይሄ ጾም እንትን ይላል እና ያክል 10 ደቂቃ ከሆነ ቀዳ ማውጣት አለባቸው። ምናልባት 2 ደቂቃ 3 ደቂቃ እንደዚህ 5 ደቂቃ ድረስ ፀሐይ ከጠለቀች በኋላ ከሆነ ችግር አይኖርም ነበር። ፀሐይ ሳትጠልቅ በፊት ከሆነ ግን ይሄ ጾም እንደገና ቀዳ መወጣት አለበት። ቤት ውስጥ ነን፣ ፀሐይ እንኳን አይታይም። ፀሐይ የጠልቃ ከሆነ ጾሙ ትክክል ነው። ፀሐይ ሳትጠልቅ በፊት ከሆነ ግን ጾሙ እንትን ብሏል፣ ተበላሽቷል። እንደገና ቀዳ ማውጣት አለባቸው። ለጥንቃቄ ሲባል ይህን ቀን ቀዳ አውጡት። ሌላኛው ጥያቄ እሺ፣ ሌላኛው ጥያቄ ለሆነ ሰው 200 ብር ተበድሬ ነበር እና ያን ሰው ብሩን ለመክፈል ላገኘው አልቻልኩም። 200 ብር ብቻ ለምን 300 ብር አታድርጊለትም? አይበቃውም እኮ እሺ፣ ያን ሰው ማግኘት አልቻልሽም? እሺ፣ ምን ታደርጊያለሽ መሰለሽ? በዚያ ሰውዬ ስም ሰደቃ ማድረግ ማለት ነው። በዚያ ሰውዬ ስም ሰደቃ አድርጊ፣ ለድሃዎች ለምስኪኖች ሰደቃ አድርጊበት። እሺ ያቀል መርሐባ ወያኩም። እሺ ያቀላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በመጀመሪያ በጣም ነው ማደንቅ። አላህ ይጠብቅህ። አሚን አሚን አሚን። ጥያቄ አለኝ፣ መጠየቅ እችላለሁ? ይቻላል። እሺ፣ ጆሮ መበሳት ከአንድ በላይ አይቻልም? ለምሳሌ 2 3 እና አፍንጫ መበሳት ሐራም አለው? እሺ፣ አፍንጫ መበሳት ችግር የለውም። የጊዜያችን ታላቅ ዓሊም ሼክ አብዱልዓዚዝ ኢብኑ ባዝ ተጠይቀው አፍንጫ መበሳት ይቻላል ወይ ተብለው ይቻላል ብለው ተናግረዋል። ችግር የለውም። ጆሮ መበሳት ልክ እንዲሁ ከአንድ በላይ ሼክ ኢብኑ ዑሰይሚን የተባሉ ታላቅ ዓሊም ተጠይቀው በዚህ ጉዳይ ላይ ሴቶች በአካባቢያቸው እንደተለመደው መሆን አለበት ብለው ተናግረዋል። ለምሳሌ አንድ ከሆነ መበሳት የተለመደው በዚህ አካባቢ አንድ ጊዜ ይበሳሉ። 2 ከሆነ የተለመደው በዚያው መሰረት ይሄዳሉ እና ሐራም ነው የሚል የለም። 2 ጊዜ ቢበሱም ራሱ ሐራም ነው የሚል የለም። ነገር ግን አንድ ጊዜ ብቻ ተበሱ እና አፍንጫ መበሳት ሐራም የለውም። አሁን ነው ሂጂ መበሳው ነገር
ችግር የለውም። አፍንጫ በሳት ኢብኑ ባዝ እንተባለ ታላቅ አይነት ተጠይቀው ችግር የለም ይቻላል ብለዋል እና ችግር የለውም። በጣም ነው የማመሰግነው። ሹክራን አመዴኔ ኡረደ ጋይስ አሁን እጄ ነው መበሳው። በጣም አመሰግናለሁ። ቻው ቻው። ገለቶሚ ምን ማለት ነው? አመሰግናለሁ። እሺ ሀካም ቡልቲ በደስካ እንደ ሁላችን በመትራይ ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። ረመዳን እንዴት ነው? እሱ ረመዳን ደህና ነው አልሐምዱሊላህ። ከአንተስ ጋር? ማሻአላህ አልሐምዱሊላህ አሪፍ ነው። ያው አለቀብን ግን ታውቃለህ። ያው አለቀ። አላህ ይቀበለን። እንግዲህ ልጠይቅህ የሆነ ጥያቄ ነበረኝ። ያው ደስ እንዳለ ከፈለክ ጠይቅ፣ ከፈለክ አትጠይቅ፣ ቁጭ ማለት ትችላለህ። መራበሽ ሁሱ እንትን ነው ማለት የግል አስተያየት ነው እና አሁን አንተን ነው የምጠይቅ። ለምሳሌ መንገድ ላይ እየሄድክ ማለት ነው ይሰማላ? ይሰማል። መንገድ ላይ እየሄድክ ማሰሪያ የጫማ ማሰሪያ ተፈታና ከዛ ጎንበስ ብለህ አሰርክና ስትነሳ ቀና ስትል ከፊት ለፊትህ ነቢያችን ሰለላሁ ዐለይሂ ወሰለም አያቸው ከፊት ለፊትህ ማለት ነው። ምንድነው የሚሰማው? እሱ ያ ሰላም እኔ በቀጣዩ ዓለም ጌታዬን አምላኬን አላህ ከማየት ከጀነት በላይ የምመኘው እርሳቸውን ማግኘት ነው። ከጀነት በላይ እርሳቸውን ማግኘት ለዚህ ዓለም ያመጣው እርሳቸው ሚውታል እርሳቸውን አየሁ ማለት እኔ አላውቅም። በጣም ነው የምወዳቸው። እኔን ለማየት አልቅሰዋል፣ አፍቀው አልቅሰዋል። እኔን እናንተን ታውቃላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን በከ ነቢይ ዐለይሂ ሰላቱ ወሰላም ፊ የውም ሚነል አያም ነቢያችን ሰለላሁ ዐለይሂ ወሰለም አለቀሱ። ሰሃቦች አዩዋቸውና አብረዋቸው አለቀሱ። ትክክለኛ ወዳጃችሁ ምክንያቱም ሳያውቅ ያለቅሳል አብሯቸው። ነቢ ሰለላሁ ዐለይሂ ወሰለም ሲያለቅሱ ጊዜ ሰሃቦች አብረዋቸው አለቀሱ። ከዚያ ጠየቋቸው፣ ስታለቅሱ አይተናችሁ እኛም አብረናቸው አልቅሰናል እና ምክንያቱ ምንድን ነው ብለው ጠየቋቸው። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? እሽተቅቱ ሊኢኽዋኒ ወንድሞቼ ናፍቀውኝ ነው አሉ። ማን ናቸው ወንድሞቻቸው? ሰሃቦች ደነገጡ። እዚህ ጋር አለስና ኢኽዋነከ ያ ረሱላላህ፣ እንዴ እኛ ያንተ ወንድሞች አይደለን እንዳንተ ያላህ መልእክተኛ አሏቸው። አንቱም አስሓቢ አሉ፣ ወንድሞቼ ናችሁ፣ እናንተ ደግሞ ባልደረቦቼ ናቸው፣ አብራችሁ ይኑራቸው አላይታችሁኛል። አማ ኢኽዋኒ ወንድሞቼ ማለት የፈለግኩት አሉ ቀውሙን የእቱነ ባዕዲ ከእኔ በኋላ የሚመጡ ህዝቦቼ ናቸው አሉ። እኛን ናፍቀው አልቅሰዋል፣ ገና ሳያዩን ማለት ነው። ገና ሳያዩ ታደርሳቸው ብናገኝ ሰላም። ለማንኛውም ይሄ ዓለም ካለበት ጨለማ ወደ ብርሃን እንዲመለስ ከባዕድ አምልኮ ወደ ትክክለኛ ነቢያት አምላክ እንዲመለስ ብዙ መስዋዕት ከፍል ያደረሱ ታላቅ ነቢይ ናቸው። ከዚህ አንጻር ነው በጣም የምንወዳቸው። እናትና አባትህን ትወዳለህ። ይህንን አካላዊ ስጋህ በእነርሱ በኩል ስለመጣ ሰውነትህ እንዲጠነክር እንዲፋፋ የሚያግዙህ እነርሱ ስለሆኑ ከአላህ በታች መንፈሳዊ ህይወትንስ የሰጠህን ነቢይ የምድራዊ ስጋህ እዚሁ አላቂ ነው አይደል? የኛውንስ ጀነትን እንድትወርስ ምክንያት የሆነህን አካል ከማንም በላይ ትወዳለህ። ለዚህ ነው ከእናት ከአባት ከማንም በላይ የምንወዳቸው። ለማንኛውም እርሳቸውን ማግኘት የዚህ ዓለም ትልቁን ጸጋ ማግኘት ነው። በቃ ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ ሲገልጻቸው ምን አለ? ማ አንዐመ አላሁ ኒዕማ አዕዘም ዐላ አህሊል አርድ
من إرساله النبي صلى الله عليه وسلم بهذا العالم أو كما قال رحمه الله تعالى. ابن تيمية من يلالو الله لزيج عالم كوالا لا تلقوا تسقى يمجمروا تسقى نبي محمد النبي يدركوا ملاكه يالي ينكران صلى الله عليه وسلم. آدم كتفتر አንስቶ እስከ ዓለም ፍጻሜ ድረስ ለዚህ ዓለም አምላክ ያለው ትልቁ ጸጋ እርሳቸውን መልእክተኛ አድርጎ መላኩ ነው። ያታቻ ከአምላኩ ጋር ሰውን አስተዋወቁት ከነብያት አምላክ ጋር የነብያትን ሁሉ አስተምህሮ በጫንቃቸው ላይ ያደረገና ለዓለም አድርስ አላቸው። እሳት ከፈሉ፣ አቆሰሏቸው፣ አደሟቸው፣ ፈነከቷቸው ጥርሳቸው ሁሉ እስኪወልቅ ድረስ ብዙ መስዋዕት ከፍለዋል እንጂ ደማቸውን እየጠረጉ አላሁም እግፊር ለሁም ፈኢነሁም ላ ያዕለሙን ይሉ ነበር። ጌታዬ ሆይ ስለማያውቁ ነው እና ይቅር በላቸው ህዝቦቼን እያሉ ይናገሩላቸው ነበር። እና ይህ ነው ነገ የውመል ቂያማ በጀነት ውስጥ አላህን ከማየት በመቀጠል ማንን ማየት ትመኛለህ? ማንን ማግኘት ትመኛለህ? የመጀመሪያው የሁላችንም ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። ያ ሰላም አላህ ሱብሓነሁ ወተዓላ ከእርሳቸው ጋር መኖርን ይወፍቀን በጀነት ውስጥ። ይሄ ነው። እሺ ጥያቄ ያለ ይቀጥል። አመሰግናለሁ። ሌላም ጥያቄ አለ። ሌላ ቀን በትችል ይወጣሉ። አሁን ሰው ስላለ ሌላ ቀን ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ታዝን ጥያቄ ትናንትና ከአቡዳቢ ወደ ዱባይ ይሄድ ነበርና አዛን ሊል 10 ደቂቃ ሲቀረው ከቤት ሲወጡ አዛን ታይል በፊት ሰገድኩኝ። ማለት እዛ ለፈጥር እንደምንደርስ ስላወቅ ሶላት ይቀበልኛል። ከአዛን በፊት ፎን ብለው አውቆ የሰገደ ሰው ሶላቱ ተቀባይነት የለውም። ወቅቱ ሳይደርስ በፊት ከሰገዳችሁ ሶላቱ እንደገና መስገድ አለባችሁ። አይሆንም፣ አይቻልም። ሶላት 9 መስፈርቶች አሉት። ሽሩጥ ሶላት 9 ናቸው የሶላት መስፈርቶች። ከነዚያ መካከል አንደኛ ምንድነው? دخول الوقت የጊዜው መግባት ነው። فمن صلى قبل دخول الوقت فصلاته باطلة። አንድን ሶላት ጊዜው ከመግባቱ በፊት ሆን ብሎ የሰገደ ሰው ሶላቱ ውድቅ ነው። አንዱ መስፈርት አላሟላ። ታዲያ ምንድነው ማድረግ ያለበት ከተባለ እንደገና መልሶ መስገድ። وإياكم 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 ሻሃዳ ለመያዝ ነው። እሺ ሻሃዳ መያዝ ፈልገሽ ነው? አዎ። እሺ አብረሽኝ የምለውን በይ። እሺ አሽሀዱ አሽሀዱ አላ ኢላሃ ኢለላህ وأشهد أن محمدا رسول الله ما شاء الله. هنا الشوكال شهادة قال ودني استقال قال ترجم أشهد أن لا إله إلا الله مالت كالله بستكر بولتي بالله لنا أملاكين نبي مسكرنا مالتهم. وأشهد أن محمدا رسول الله مالت رجمه ሙሐመድን የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት። እሺ ስምሽ ማን ነበር? ማህደር። ደስ የሚልሽ የሙስሊም ስም አለ የምታውቂው አንቺ ወይንስ እኛ እናውጣልሽ? እናንተ አውጡልኝ። እሺ ኮሜንት ላይ ደስ የሚል ስም ጻፉና ትመርጣለች እሷ። ሱመያ፣ ኢልሃም፣ አህላም፣ ሕክማ፣ رحيمة، نسيبة، عائشة، يسرى، حياة، ياسمين، إكرام، إحسان، يتنيا دسالش انتصار، إلهام، ايش إلهام كذب هذا إلهام ناس مشي مسلم ጓደኞች
ሩቅ ናቸው እኔ አካባቢ። በቃ ችግር የለውም። በስልክ የምታገኛቸው ከሆነ በስልክ ያስተምሩሻል ስለ ሶላት አሰጋገድ፣ ወይንም ደግሞ እኔ ፎሎ አድርጌሻለሁ በውስጥ ቁጥርሽን አስቀምጪልኝ የምታስተምርሽ ልጅ ጋር አገናኝሻለሁ። በኢንሻአላህ ትደውልልሻለች። እሺ አይሽ ቁጥሬን አስቀምጪልኝ። አመሰግናለሁ። መርሐባ። እሺ ልጆች ማንን እንቅራ? ቁርአን እንቀራለን። አሁን ማንን እንቅራ? የትኛውን ሱራ በማን ድምፅ እንቅራ? በማን ድምፅ እንቅራ? በማን ድምፅ? እሺ በሱዳን ወይንስ በራሴ ድምፅ? ሳዑዲ በተወዳደርኩባት ህፃን እያለሁኝ ህፃን እያለ እሺ በአሊ ጃብር፣ በበክር ሻጥሪ። እሺ የእኔ ድምፅ አልተመቻቸውም መሰል በሌላ ድምፅ ልቅራላችሁ። እሺ በሰዕድ አልፋሚዲ። ቢስሚላሂ ራህማኒ ራሂም አለም ተረ ኢላ አለዚነ ዩዘኩነ አንፉሰሁም በሊላሁ ዩዘኪ መን يشاء ولا يظلمون فتيلا انظر كيف يفترون على الله الكذب وكفى به إثما مبينا ألم تر إلى الذين أوتوا نصيبا من الكتاب يؤمنون بالجبت والطاغوت ويقولون للذين كفروا هؤلاء أهدى من الذين آمنوا سبيلا أولئك الذين لعنهم الله ومن يلعن الله فلن تجد له نصيرا أم لهم نصيب من الملك فإذا لا يؤتون الناس نقيرا أم يحسدون الناس على ما آتاهم الله من فضله فقد آتينا آل إبراهيم الكتاب والحكمة وآتيناهم ملكا عظيما فمنهم من آمن به ومنهم من صد عنه وكفى بجهنم سعيرا إن الذين كفروا بآياتنا سوف نصليهم نارا كلما نضجت جنودهم بدلناهم جنودا غيرها ليذوقوا العذاب إن الله كان عزيزا حكيما
والذين آمنوا وعملوا الصالحات سندخلهم جنات تجري من تحتها الأنهار خالدين فيها أبدا لهم فيها أزواج مطهرة وندخلهم ظلا ظليلا إن الله يأمركم أن تؤدوا الأمانات إلى أهلها وإذا حكمتم بين الناس أن تحكموا بالعدل إن الله نعما يعظكم به إن الله كان سميعا بصيرا. ይህን ቃሪ የሚያውቃለ በቃ እኔ ቃሪ ድምፅ እየቀየርኩ ልቅራላችሁ፣ እናንተ ስሙን ተናገሩ። ስሙን ካወቃችሁ ያን ድምፅ ቀይረዋለሁ፣ እስካላውቃቸው ድረስ ይቀጥላል። ከማጀመር ልቅራላችሁ። ሸሃዳ እያሉ ነው ይላል ኮሜንት ላይ አስገባችሁ። እሺ ይህን ድምፅ إن الله يأمركم أن تؤدوا الأمانات إلى أهلها وإذا حكمتم بين الناس أن تحكموا بالعدل إن الله نعما يعظكم به إن الله كان سميعا بصيرا. يا أيها الذين آمنوا أطيعوا الله وأطيعوا الرسول أطيعوا الله وأطيعوا الأمر منكم فإن تنازعتم في شيء فردوه إلى الله والرسول فردوه إلى الله والرسول إن كنتم تؤمنون بالله واليوم الآخر ذلك خير وأحسن تأويلا بما قدمت أيديهم ثم جاءوك يحلفون بالله إن أردنا إلا إحسانا وتوفيقا. أولئك الذين يعلم الله ما في قلوبهم فأعرض عنهم وعظهم وقل لهم في أنفسهم قولا بليغا. وما أرسلنا من رسول إلا ليطاع بإذن الله ولو أنهم إذ ظلموا أنفسهم جاءوك فاستغفروا الله واستغفر لهم الرسول لوجدوا الله توابا رحيما. فلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في أنفسهم حرجا مما قضيت ويسلموا تسليما. ولو أنا كتبنا عليهم
لكان خيرا لهم وأشد تثبيتا. ليلى ليلى من نبر عبد الودود نقرباش وإذا لآتيناهم من لدنا أجرا عظيما ولهديناهم صراطا مستقيما. ومن يطع الله والرسول فأولئك مع الذين أنعم الله عليهم فأولئك مع الذين وحسن أولئك رفيقا. ذلك الفضل جميعا. وإن منكم الذين كفروا يقاتلون في سبيل الطاغوت فقاتلوا أولياء الشيطان إن كيد الشيطان كان ضعيفا. ألم تر إلى الذين قيل لهم كفوا أيديكم وأقيموا الصلاة وآتوا الزكاة فلما كتب عليهم القتال إذا فريق منهم يخشون الناس يخشون الناس كخشية الله أو أشد خشية وقالوا ربنا لم كتبت علينا القتال لولا أخرتنا إلى أجل قريب قل متاع الدنيا قليل والآخرة خير لمن اتقى ولا تظلمون فتيلا أينما تكونوا يدرككم الموت ولو كنتم في بروج مشيدة وإن تصبهم حسنة يقولوا هذه من عند الله وإن تصبهم سيئة يقولوا هذه من عندك قل كل من عند الله فما لهؤلاء القوم لا يكادون يفقهون حديثا ما أصابك من حسنة فمن الله وما أصابك من سيئة فمن نفسك وأرسلناك للناس رسولا وكفى بالله شهيدا من يطع الرسول فقد أطاع الله ومن تولى فما أرسلناك عليهم حفيظا
ويقولون طاعة فإذا برزوا من عندك بيت طائفة منهم غير الذي تقول والله يكتب ما يبيتون فأعرض عنهم وتوكل على الله وكفى بالله وكيلا أفلا يتدبرون القرآن ولو كان من عند غير الله أفلا يتدبرون القرآن ولو كان من عند غير الله لوجدوا فيه اختلافا كثيرا وإذا جاءهم أمر من الأمن أو الخوف أذاعوا به ولو ردوه إلى الرسول وإلى أولي الأمر منهم لعلمه الذين يستنبطونه منهم ولولا فضل الله عليكم ورحمته لاتبعتم الشيطان إلا قليلا فقاتل في سبيل الله لا تكلف إلا نفسك وحرض المؤمنين عسى الله أن يكف بأس الذين كفروا والله أشد بأسا وأشد تنكيلا من يشفع شفاعة حسنة يكن له نصيب منها ومن يشفع شفاعة سيئة يكن له نصيب كفل منها وكان الله على كل شيء مقيتا وإذا حييتم بتحية فحيوا بأحسن منها أو ردوها إن الله كان على كل شيء حسيبا الله لا إله إلا هو ليجمعنكم إلى يوم القيامة لا ريب فيه ومن أصدق من الله حديثا فما لكم في المنافقين فئتين والله أركسهم بما كسبوا أتريدون أن تهدوا من أضل الله ومن يضلل الله فلن تجد له سبيلا ودوا لو تكفرون كما كفروا فتكونون سواء فلا تتخذوا منهم أولياء حتى يهاجروا في سبيل الله فإن تولوا فخذوهم وقتلوهم حيث وجدتموهم ولا تتخذوا منهم وليا ولا نصيرا إلا الذين يصلون إلى قوم بينكم وبينهم ميثاق أو جاءوكم حصرت صدورهم أن يقاتلوكم أو يقاتلوا قومهم ولو شاء الله لسلطهم عليكم فلقاتلوكم فإن اعتزلوكم فلم يقاتلوكم وألقوا إليكم السلم فما جعل الله لكم عليهم سبيلا ستجدون آخرين يريدون أن يأمنوكم ويأمنوا قومهم كلما ردوا إلى الفتنة وركسوا فيها فإن لم يعتزلوكم ويلقوا إليكم السلم ويكفوا أيديهم فخذوهم واحصروهم حيث وجدتموهم وأولئكم جعلنا لكم عليهم سلطانا مبينا وما كان لمؤمن أن يقتل مؤمنا إلا خطأ ومن قتل مؤمنا خطأ فتحرير رقبة مؤمنة ودية مسلمة إلى أهله إلا أن يصدقوا فإن كان من قوم عدو لكم وهو مؤمن فتحرير رقبة مؤمنة وإن كان من قوم بينكم وبينهم ميثاق فدية مسلمة إلى أهله وتحرير رقبة مؤمنة
فمن لم يجد فصيام شهرين متتابعين توبة من الله وكان الله عليما حكيما ومن يقتل مؤمنا متعمدا فجزاؤه جهنم خالدا فيها وغضب الله عليه ولعنه وأعد له عذابا عظيما يا أيها الذين آمنوا إذا ضربتم في سبيل الله فتبينوا ولا تقولوا لمن ألقى إليكم السلام لست مؤمنا تبتغون عرض الحياة الدنيا فعند الله مغانم كثيرة كذلك كنتم من قبل فمن الله عليكم فتبينوا إن الكافرين كانوا لكم عدوا مبينا إن الله كان بما تعملون خبيرا لا يستوي القاعدون من المؤمنين غير أولي الضرر والمجاهدون في سبيل الله بأموالهم وأنفسهم فضل الله المجاهدين بأموالهم وأنفسهم على القاعدين درجة وكلا وعد الله الحسنى وفضل الله المجاهدين على القاعدين أجرا عظيما درجات منه ومغفرة ورحمة وكان الله غفورا رحيما إن الذين توفاهم الملائكة ظالمي أنفسهم قالوا فيما كنتم قالوا كنا مستضعفين في الأرض قالوا ألم تكن أرض الله واسعة فتهاجروا فيها فأولئك مأواهم جهنم وساءت مصيرا إلا المستضعفين من الرجال والنساء والولدان الذين لا يستطيعون حيلة ولا يهتدون سبيلا فأولئك عسى الله أن يعفو عنهم وكان الله عفوا غفورا ومن يهاجر في سبيل الله يجد في الأرض مراغما كثيرا وسعة ومن يخرج من بيته مهاجرا إلى الله ورسوله ثم يدركه الموت فقد وقع أجره على الله وكان الله غفورا رحيما وإذا ضربتم في الأرض فليس عليكم جناح أن تقصروا من الصلاة إن خفتم أن يفتنكم الذين كفروا إن الكافرين كانوا لكم عدوا مبينا እሺ ዛሬ ከታች ያለችውን ኤደንን አግኛት። እሺ ኤደንን አግኛት። ቅድም ሸሃዳ ይዛለች፣ እስልምና ተቀብላለች። ፎሎ አድርጋትና ግሩፕ አስገባት። ዛሬ ሰላም አለይኩም ወራህመቱላሂ ወበረካቱ። አቤት። ወአለይኩም ሰላም። አግኛት። ኤደን ሰላም እንዴት ነሽ? ሰላም አለይኩም። ይሰማሻል? ይሰማሻል? ኤደን እንዴት ነሽ? አላህ ተባረከ ሰላም ነው። አልሐምዱሊላህ እንኳን አላህ ሱብሓነሁ ወተዓላ ማፊ والله እንኳን አላህ ሱብሓነሁ ወተዓላ መራሽ ማማይ يمكن هناك شوف ኢንሻአላህ ፎሎ አድርጊኝና በውስጥ የቴሌግራም ቁጥርሽ ላክልኝ። ፎሎ እኔ መልሼልሻለሁ። ፎሎ አድርጊኝና የቴሌግራም ቁጥርሽ ላክልኝ። እሺ ልክልሻለሁ። መቀጠል እዚህ ውስጥ ክርስቲያኖች መናገር የሚፈልገው ነገር ሃይማኖቱ የፈለገው ያኔ አመነበት ነው የሚሄደው። ያላመናችሁበት መቀጠል ትችላላችሁ። አካውንቴ ደግሞ አዲስ ነው። አዲስ የሆነበት ምክንያቱ ቤተሰብን እንገልሻለን ምናምን ብለው ስልክ ይነጣኝ ሌላ ስልክ ገዝቼ ነው እንደገና አካውንት ከፍቼ የመጣሁት ማለት ነው። ሌላ ነገር አይደለም። አሁንም ሙስሊም እስላም ሆኛለሁ። ካሁን በኋላ ሙስሊምና እምነት ተከታይ ነው። ሳውዲ አረቢያ ያላችሁት ወንድሞቼ
አበሽሪኝ ከጎኔ ብትሆኑ ደስ ይለኛል። ያው እዚህ ቤት ምናምን መሄድ አልችልም። አሁን ኢጃዛ አልሄድም፣ ስራ ቦታ ነው ያለው። እንገልሻለን እያሉኝ ስለሆነ ከጎኔ ብትሆኑ ደስ ይለኛል። አመሰግናለሁ ሁላችሁ። ዛህራ ተስተብርሻለሽ። እሺ ኤደን አብሽሪ ሀቢበቲ አብሽሪ፣ እኔ በውስጥ አወራሻለሁ። እሺ ደስ የሚልሽ የመረጥሽው ስም አለ አንቺ ትፈልጊ? አይ እናንተ ደስ ያላችሁን ብታወጡልኝ ደስ ይለኛል። አውጣብኝ ደስ ይለኛል። ማን በትባይ ሀያት ደስ ይልሻል? አንሻ ቢሆን ደስ ይለኛል። እናንተ ደግሞ ምረጡልኝ ደስ ያላችሁ። እኔ አንሻ ቢሆን ደስ ይለኛል። እናንተ ደስ ያላችሁ ምረጡልኝ። በቃ አይሻ የነብያችን ሰለላሁ ዐለይሂ ወሰለም አይሻ ስም ነው። ከዚህ በኋላ አይሻ ነው ስምሽ። እሺ ልጆች ቀጥሉ። ወአለይኩም ሰላም። ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? የጎዳና ላይ ኢፍጣር እንዴት ይታያል? እንደ አስሉ እንደ መሰረቱ ሰው ማስፈጠር በሚለው ነገር ነው ችግር አይኖረውም ነበር። ነገር ግን እነዚህ ሰው ይሄ ነገር በጣም ትልቅ መዘዝ ይዞ ይመጣል። ምክንያቱም ሴቶች በዚህ በምሽት ወቅት ከወንዶች ጋር ተቀላቅለው በዚህ ከባድ በሆነ ጊዜ ይወጣሉ። ከዚያ በኋላ መጥፎ ነገር ሊከሰት ይችላል። ይሄ ነው። ሌላው ወደ ፖለቲካ ነገር እየተቀየረ ነው። ይሄ ነገር ይቅርባቸው፣ አያስኬድም። ደስ ይሄ ነገር አይሆንም እና ዛሬ አጋጣሚ ስላለ እኔ ይቅርባቸው ነው የምለው። እንዲህ አይነት ነገር ሴት ልጅ አስባችሁታል? ከቤቷ ወጣ የሚከሰተው ግልጽ ነው። በምሽት ትወጣለች። ከዚያ በኋላ መጥፎ ነገር እዛ እክትላጥ ይኖራል። እክትላጥ ወንዶችና ሴቶች ተቀላቅለው በአንድ በህብረት በምሽት ወቅት ላይ በዚያ ላይ ይሄ አይሆንም። ይሄ ለሴት ልጅ በፍጹም አላህ በቁርአን ላይ ከከለከለው ነገር ጋር እንትን የሚል የሚጋጭ ነገር ይሆናል። ወቀርነ ፊ ቡዩቲኩን ብሎ አላህ እያዘዘ ሴቶች ሆይ የቤታችሁ መርጋትን እርጉ፣ ወላ ተበረጅነ ተበሩጅ ልጃሂልየት ኡላ፣ እንደቀደምት ማየማን ዘመን ሴቶች መገላለጥን አትገላለጡ ብሏል። ሴት ልጅ ወጥታ ትሄዳለች፣ ከወንዶች ጋር ትቀላቀላለች። ይሄ አያስኬድም። ከሴት ልጅ ሀያ ጋር የሚሄድ ነገር አይደለም። ስለዚህ ያስፈለገ አይደለም። ስለዚህ ይሄ ነገር ይቅርባቸው። እዚያ ላይ ሌላ ፖለቲካ መስራት አይደለም። እሺ ሌላኛው ደግሞ በራመዳን በማንኛውም ሰዓት ላይ ችግር የለውማ ሻወር ብንወስድ? ችግር የለውም። በረመዳን ሻወር መውሰድ ይቻላል። በየትኛው ሰዓት የሰዓት ገደብ የለውማ? ችግር የለውም። ደስ ባላችሁ ሰዓት መውሰድ እና ደግሞ እሱ አሁን እኛ በኢደል ፈጥር የኢድ ቀን አንዳንዴ 29 የሚሆንበት ጊዜ አለ እና በዛ ሰዓት ጨረቃ ከታየ ብለን ያኔ ስለሚፈታ አንዳንድ የክርስቲያን ወገኖች ደግሞ እናንተ በጨረቃ ነው እንደምታምኑት የሚሉት አሉ። በጣም ብዙ ሰው ስላጋጠመኝ ይህንን ነገር እስኪ ሰፋ አድርገህ አስተምረን አስረዳ። ኧረ በአላህ ቶሎ በልሽ፣ ባትሪ ሳይዘጋ ወላሂ አንድ ነው ያለው። እሺ ለማንኛውም እኛ በጨረቃ ጊዜ መቁጠሪያ ነች ያጀማ። እሺ አላህ በቁርአን ላይ ሲናገር የስአሉነከ ዐኒል አሂላ ቁል ሂየ መዋቂት ይላል። ሙሐመድ ሆይ ስለ ጨረቃ ይጠይቁሃል፣ የጊዜ መቁጠሪያ ብቻ ነች በላቸው ይላል። ልክ እንደ ሰዓት ሰውዬው ሲገባ ጊዜ የሆነ ሰዓት ተጠቅሞ ሲያልቅ ጊዜ በዚያ በሰዓቱ አይቶ እንደሚጀምርና እንደሚጨርሰው እና ስለዚህ ይህ ጨረቃ ሲወጣ ጊዜ አንድ ብሎ ይጀምራል። ከዚያ እንደገና ወር ሲሆን ያልቃል። ገብታችኋል? በየወሩ ያቺ ጨረቃ እንደገና እንደ አዲስ አንድ ብላ ትጀምራለች፣ በወር ታልቃለች። ወራት መቁጠሪያ ብቻ ነች። ይሄ ነው። ይህ መጽሐፍ ቅዱስም ላይ ያለ ነገር ነው። መዝሙረ ዳዊት ምዕራፍ 104 ቁጥር 19 ላይ ሄዳችሁ ይሁት ምን ይላል? ጨረቃንም የጊዜ መለያ የወቅት መለያ ያደረካት ይላል ዳዊት። በጨረቃ ነበር ጊዜያትን የሚለዩት። ገብታችኋል? በዓላትን የሚያከብሩት በጨረቃ ነበር። ይሄ ነው። የወሩን መግቢያ ላይ ጨረቃ ስትሟላ አዲሱ ጨረቃ ሲወለድ በዓል እናከብራለን። ይሄም የእስራኤል አምላክ ለእስራኤላኖች ለአብርሃም፣ ለይስሐቅ፣ ለያዕቆብ የሰጠው ድንጋጌ ነው እያለ ተቀምጧል። በጨረቃ ነበር ሲያከብሩ የነበረው። እንዳውም በነቢያት መንገድ ላይ መሆናችንን የሚያሳይ እንጂ በፍጹም ይሄ አምልኮ አይደለም። እኛ የምናመልከው አንድ አላህን ነው። ጾምም ስንጾም ለአላህ ነው። ነገር ግን ይሄን ጾም እንዴት ነው የምትይዙት ከተባለ በጊዜ ካላንደር ነው። ይሄ ጨረቃ የጊዜ መቁጠሪያ ነበረች። ለዚህ ነው። እሺ
ጨርሳችሁ ይመስለኛል። ጨርሻለሁ። አመሰግናለሁ። መርሐባ። እሺ ስደተኛዋ ሰለምቴ ናት እንደዚህ አናግራት እያለ ስደተኛ ፎሎ አድርጋት ሳይዘጋብኝ ሊዘጋ ነው። አንድ ነው ያለው ባትሪ ተበባ ነግራት። ስደተኛዋ ሰላም አለይኩም ወአለይኩም ሰላም አለሽ ሀቢበቲ አለ ሰላም ፎሎ እንዴት ነሽ? እንኳን አላህ ሱብሃነሁ ወተዓላ መረሻ ሀቢበቲ አላህ ጽናቱን ይስጥሽ። ፎሎ አድርጌሻለሁኝ እና በውስጥ የቴሌግራም ቁጥርሽ ላኪልኝ። እሺ እልክልሻለሁ። እሺ ሀያቲ አላህ ይፈልግ። እሺ ልጆች ኢንሻአላህ ከኢሻ በኋላ መለሳለሁኝ። ልከኛው ካለህ ላስተናግድ። እሺ ሁሱ ጥያቄ ነበረኝ በኋላ ታስገባኛለሽ አናርገው ነው። ችግር የለውም አብሽር። አሁን ካለህ ድን ተጠቀም። ምናልባት በኋላ ልጆች ልከህ ላያስገቡ ይችላሉ። በጣም ብዙ ሰው ሊበዛ ስለሚችል ማለት ነው። ካለህ ችግር የለውም። ባትሪ አንዳንድ ባትሪ ሊዘጋብኝ ምናምን ወስላልከኝ ችግር የለውም አብሽር። እስኪዘጋ እኔ ባለፈው ጥያቄ እንደነገርኩህ እኔ ሰለምቴ ነበርኩኝ። ቤተሰቦች ክርስቲያን ናቸው። እኔ በፊት ያለው ነው የተለምኩት እና አሁን ፋዘርና ማዘር ብዙ አይደሉም እና ፋዘሬ አሰለም። ከዛ ሃይማኖቴን አስቀይረ ሃይማኖትን ከቀየረ እሱና እኔ ባንድ አንሆንም ምናምን ነገር ያለውን ነገር ባስረዳት። በእርግጥ አንተ እንድትከታተል ምናምን እያረኳት ነበር። ያው ብዙ ጊዜ ታውቃለህ ስለማታውቅበት ነው እንጂ እና ተለያዩ። አሁን ተለያይተው አንተ ነው ያለያየኝ ምናምን ነገር እያለች ነበርና እንዴት ይታያል? አይ አንተ ዳዕዋ የማድረግ ኃላፊነት ስላለብህ አንተ በዚህ አትጠይቅበትም። ሁለቱንም ምከራቸው። አንተ ታገስና የሚል የሆነ ንግግር ቻል አድርጋቸውና በቻልከው አቅም ዳዕዋ ለማድረግ ሞክር። ንገራቸው፣ ቀረብ ብለሃቸው እየደወልክ ምን እያልክ በስልክ ከሆነ በአካልም ከሆነ ያለው ነገር አስረዳቸው። እሷ እዚህ አረብ ሀገር ነው ያለች እና እሱ እዛ ነው ያለው። ገባህ? እሱ ኢትዮጵያ ነው ያለው፣ እሷ እዛ አረብ ሀገር እኔ ጋር እዚሁ ነው ያለችው። እና እኔ አሁን በእኔ በስለማውን ቤተሰቦች እሷን ቤተሰቦች ጠቅላላ ቤተሰቡ አሁን እኔ ነው አናውቅም ምናምን ነገር እስላም ጉን ከነ አይ ዶንት ኬር ለነሱ ችግር ነው። እሷን አሁን እያስረዳኋት ምናምን ነበር። እሱ ጋር አሁን ተለያይተው ነው ያሉት። እሱ አሁን ሰልሞ ግን ምንም ነገር ያደርግልም። እሷን እንድትል ነበር እና እድሉን ተጠቅማ እዚህ እንድታስገባ ማነው እሱ ምናምን እያለች ነው። አንተን በእርግጥ እያየች ነው እና ያለውን ነገር እንድታስረዳት ፈልጌ ነበር። እና ችግር የለውም እና እኔ ተጠያቂ ነኝ ወይ ነው? ተለያይተዋል እነሱ። አትጠየቅበትም። እዚህ ማሻአላህ አትጠየቅበትም። ማን የሰለመው? አባትህ ነው የሰለመው? እናትህ